እንግዳ በክፍል 76 እንግዲህ አዶኒ ማለት ነው ፋይሉን ከጆ ነጥቆት ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? እንግዳ በክፍል 77 ይዤላችሁ መጥቻለሁ። እንግዲህ ቤሉል ፋይሉን እየፈለገው ነበረ። ያው ፋይል ደግሞ ከኤልሹ ጋር ነበር ማለት ነው። ኤልሹ ደግሞ ፋይሉን አውጥታ ለጆ ነው የሰጠችው። እንደሚታወቀው ጆ አሁን እየሰራ ያለው ለሄለን ነው። ሄለን ወንጀለኛ እንደሆነች ይታወቃል። ግን እሱ ያው ገንዘብ ለማግኘት ብሎ ምንም አይነት ወንጀል ይሰራል ማለት ነው። አሁን እየተባበረ የሚገኘው ከሄለን ጋር ነው ጆ። ለዛ ነው ፋይሉን ሰርቃ አምጣልኝ ስላለችው ወደ ሄለን ቤት ሄዶ ፋይሉን ይዞ ሲሄድ ማለት ነው። አዶኒ ደግሞ እየተከታተላቸው ነበረ። ልክ ኤልሹ ፋይሉን ለጁ ሰጥታ ወደ ቤት ልትመለስ ስትል አዶኒን በር ላይ ነው ያገኘችው። እንዴ አንተ እየተከታተልከን ነበር እንዴ? አይ አልነበረም፣ እንደ አጋጣሚ መጥቼ ነው ብሎ ነው እንግዲህ ኤልሹ ሸውሎ ጆን ተከትሎት ሄደው ማለት ነው። ጆ ደግሞ ያው ጨለማ ስለነበረ ያው ወደ ኋላ ምናምን እየሄደ ነበረ እና ዘወር ሲል ከኋላ አዶኒ ነው ያገኘው ማለት ነው። እንዴ አንተ ልጅ እየተከታተልከኝ ነበር እንዴ? አረ በፍጹም አይደለም፣ እንደ ድንገት አግኝቼ ነው እንጂ። እና ደግሞ አንተ ልጅ በባለፈው ከእናቴ ጋር ያየው ልጅ ነው አይደል እንዴ? አንተ ልጅ አብዳ እንዴ? አሁንም እናቴ ነው እንዴ የምትለው? የምን እናት ነው የምትለው? ዞር በል ምናምን ሲለው እንዴ አንተ እባክህን ከእናቴ ወሰደኝ፣ እናቴ በጣም ነው የናፈቀችኝ፣ ደግሞ ከቤት መጥታ አታውቅም ምናምን እያለ እንግዲህ አዶኒ እያስመሰለ ማለት ነው። አዶኒ እንግዲህ እንደማያስታውስ ነው ጆም የሚያውቀው። ምክንያቱም ሄለን አዶኒን ከሆነ ቦታ ወስደህ ጣልልኝ እና ምንም ነገር አያስታውስም ብለው ነበረ። እሱ ግን ያን ነገር ተጠቅሞ ሄለን ለማየት ነው እንጂ አዶኒ በደንብ ማስታወስ ይችላል። እና እሱ የያዝከው ነገር ምንድን ነው? ለእኔ ነው? አዎ ለአንተ ነው። ምናልባት ቸግሮት ይሆናል ተብሎ ብር ተልኮልህ ነው፣ ይሄ ብር ነው ምናምን እያለ እንግዲህ እያሾፈበት ነበር ማለት ነው። ነው እንዴ በል ስጠኝ ምናምን ሲለው አይ በፍጹም አልሰጠህም ሲለው እንግዲህ አዶኒ ማለት ነው ነጥቆት ነው የሮጠው። አዶኒ እንግዲህ በጣም ፈጣን እና ጎበዝ ልጅ ስለሆነ እንደዚህ ያደረገው ማለት ነው። ጆ ወይኔ ይሰራል፣ በቃ እብድ እየተጫወተ ፋይሉን ከኔ ነጥቆ ወሰደው ብሎ አይ ከእንግዲህ በኋላ ብከተለውም ስለማልደርስበት በቃ ወይኔ ተበላሁ ምናምን እያለ ነበረ። ያ ፋይል እንግዲህ ድጋሚ ለመስረቅ ወደ ቤት ሄዶ ነበረ ጆ ማለት ነው። እና ፋይሉን ወስዶብኛል ያ እየተረገመ። እንዴ ማን የተረገመው? ያን አዶኒ ነው። ሁለተኛ እሱ የተረገመ ስትለው እንዳልሰማ እና ፋይሉን እኮ ከኔ ነጥቆ ወሰደብኝ እና ደግሞ ክፍሉን አሳየኝ ሲላትኝ እሺ ብላ እሷም እንግዲህ አሳይተው ፋይሉን ይዞ ወጥቶ ነበረ። ፋይሉ የሚያሳየው እንግዲህ ከዚህ በፊት ገኑኑ የምርመራ ውጤት ነው የሚያሳየው። ሌላ ፋይል መስሎት ነበረ አዶኒ እየነጠቀው፣ ለዛ ነው። ግን ያው ምንም ስለማይጠቅመው ድጋሚ ዝም ብሎ ከክፍሉ ነው ያስቀመጠው። ፋይሉን ይዞ ሲወጣ ቤሉልና ያገኘው ማለት ነው። ኑኑም አልነበረችም፣ ግን ኤልሹና ጆ በአንድ ላይ ነበሩና አሁን ላይ ሂጄ ከሳሎን ማለት ሰው ከሌለ ትወጣለሁ ብላ ከሳሎን እንደማንም ሰው እንደሌለ ስታይ እሱም እንግዲህ ለመውጣት ሲሞክር ፊት ለፊታቸው የመጣው ቤሉል ነው ማለት ነው። አንተ ሌባ፣ ሁለተኛ ከዚህ ቤት እንዳትመጣ ብያህል ነበር፣ ለምንድን ነው የመጣው ብሎ እንግዲህ ቶሎ ብሎ ነው ያነቀው ጆን። ኤልሹ ደግሞ በቃ ሊሄድ ብላ ፈርታ ነው የሄደችው። እንግዲህ ኤልሹ አሁን ላይ ቤሉልን በጣም ነው የምትፈራው፣ ምክንያቱም ከዚህ በፊት ብዙ ነገር አድርጋለች እና ቤሉል በደንብ አድርጎ ልኳን ነው የሚያሳያት አሁን ላይ እና በጣም ስለምትፈራው ትታው ነው የሄደችው ጆን ማለት ነው። ይሄ ፋይል ምንድን ነው ያስከው ምናምን ብሎ እንግዲህ ቀምጦታል ማለት ነው። ቤሉል ምን እንደሆነ እኔ በምን አውቃለሁ ነው ያለው ጆ። ያው እንግዲህ ተልኮ ነው የመጣው። ለነገሩ ከዚህ ቤት እኮ ስትመጣ ያለ አንዳርጎ እንደማትመጣ ገብቶኛል፣ የሆነ ነገር ፈልገ ነው የምትመጣው፣ እገልሃለሁ ብሎ እንግዲህ ጆን አንቆት ነበር ቤሉል ማለት ነው። ቤሉል አክስቴ ብሎ ያመጣትኝ ግን እሷ የምትወደው ጓደኛ ማለት ነው፣ ቤስት ፍሬንዱ ማለት ይቻላል። እሱ እንደ ጓደኛ ነው የሚያዝ፣ እሷ ደግሞ ትወደዋለች። እንግዲህ አክስቴ ናት ብሎ ነው ወደ ቤት ያመጣትኝ። ያመጣትም እንግዲህ እንድታግዘው ምናምን ነው። ምን ልታግዘው እንደሆነ እስካሁን ድረስ አልታወቅም። ከቤት ውስጥ ግን ያስታወቃቸው አክስቴ ናት፣ የእናቴ እህት ናት ብሎ አስታውቋል ሁሉም ሰው ማለት ነው። ይህን ነገር ግን ሁሉም አላመነበትም። አይን እየበሰለ እንዴ ግን እኮ የቤሉል አክስት ማለት የቤሉል አክስት የለውም፣ እናቱ ደግሞ ወንድም እንጂ እህት እንደሌላት እናውቃለን ብላ ስጠይቃት ማለት ነው። እንዴ ምን እያልሽ ነው አንቺ? የቤሉል አክስት አይደለሽም እያልሽ ነው? መጠርጠርሽ ነው? እኔን ከጠረጠርሽ ቤሉልን መጠየቅ ትችያለሽ ነው ያለቻት ማለት ነው። እና ኑኑ በመሀል መታ እንዴ ቤሉል ጥሬ ላይ ብላት ነበር ማለት ነው። እየመጣን አሁን እየለበሰ ነው ብላት ነበረ። ልክ ሲመጣ በቃ እንሂድ ስትል ወዴት ነው ያለችው ማለት ነው። እንዴ ወዴትስ ቢሆን አንቺ ምን አገባሽ? አይ
ዝም ብዬ ነው ያለችው። ደንግጣለች ነው ማለት ነው። ምክንያቱም እንግዲህ የቤሉል አክስት ናት ብላ ነው የምታስበው እንጂ መጀመሪያ ቀን ስትመጣ ወይኔ ጉዴ የቤሉል ፍቅረኛ ትሆን እንዴ በቃ ፈጣሪ እያለች በውስጧ እየጸለየች ነበረ። ያው እሱ ግን አክስቴ ናት ብሎ ነው ለሁላቸውም ያስታወቃቸው። አይንዬ በፍጹም እች ግን ፍቅረኛ ሆነ ማለት አክስቷ አትመስልም ሲጀመር ምንም ደስ አይለኝም ነው ያለችው ማለት ነው። እንዴ እማዬ የቤሉል አክስት ግን ደስ አትልም። በዛ ላይ አሁን ላይ ቤሉል ማንም የለውም። እህቱም እንደምታያት ናትኝ እናትም አባትም ስለሌለው የአሁን ያክስቱ መምጣት ጥሩ ነው። ቤሉል ደስተኛ ስትል እንዴ አንቺ ልጅ ምን አባሽ ሆነሽ ነው የምታሽቀብጪው? ምን አገባሽ ሲጀመር ስለ ሰው አይመለከተሽም ነው ያለቻት። እሱማ አይመለከተኝም ያው ጥሩ ነው ብዬ እኮ ነው ያለችው ማለት ነው። በጣም ደንግጣለች እንደዛ ስላለቻት። ደስ የሚለው ደግሞ አሁን ላይ የቤሉል አክስት የተባለችው ጓደኛዋ ማለት ነው የቴዲ ፍቅረኛ ናት። በተዘዋዋሪ የቴዲ ፍቅረኛ ወደ እነ መሲ ቤት መጥታለች ማለት ነው። የቴዲ ፍቅረኛ እና መሲ የማውራት እድል ቢያገኙ ቴዲ ጉዱ ይወጣል ማለት ነው። እንግዲህ መሲ ከቴዲ ቤት ሄዳ መጀመሪያ ላይ እሱ ከክፍሉ ሆኖ ማለት ነው ስልኩ ከሳሎን ሲጠራ ቤቲ ፍቅር ነው ምናምን ይላል ማለት ነው። የምትደውለው ፍቅረኛው ናት። መሲ በጣም ተናዳ ቤቲ ፍቅር ምንድን ነው ስትለው አይ ጓደኛዬ ናት ነው ብሎ የሸወዳት ማለት ነው። አሁን ላይ መሲ እንግዲህ ምንም አማራጭ የላትም። ምክንያቱም ቴዲን እውነትም ወደው አይደለም መሲ እዛ ቤት ለመውጣት ብላ ደግሞ ከሰራተኝነት ለመውጣት ብላ ነው እንጂ እውነትም ቴዲን ወደው አፍቅረው አይደለም ማለት ነው። በቃ ማምለጫ ነው ያደረገችው ለጊዜው ማለት ነው። ግን ቴዲ እየተጠቀመባት ነው የሚገኘው። አሁን ላይ ንዬ ከቴዲ ጋር መኖር ልንጀምር ነው። ምክንያቱም ከዚህ በፊት ሽማግሌ ልኮ ነበረ። ያ ደግሞ በዛች የተረገመች ምክንያት አልተሳካም። ስለዚህ ካልተሳካ ከቴዲ ጋር አብሬው ልኖር ነው ስትለኝ ምን እንዴት እንደዚህ ታደርጊያለሽ? ካልተሳካ ታዲያ ተሰብስበሽ መኖር ነው እንጂ። አዎ ቴዲ እኮ ደግሞ በዛ ላይ በጣም ጥሩ ሰው ነው። ልብሴን ደግሞ እሱ ጋር ወስጄዋለሁ። አይንዬ በጣም ነው እንግዲህ የተናደደችው በመሲ ማለት ነው። እንዴት እንደዚህ ታደርጊያለሽ? እኔ እናትሽን ሳታማክሪ እንዴት እንደዚህ አይነት ውሳኔ ትወስኛለሽ? በዛ ላይ በፍርድ ቤትም ከተጋባችሁ ችግር የለውም። ከተጋባችሁ በኋላ አብራችሁ ትኖራላችሁ። ከዛ በፊት ግን አብረሽ መኖር የለብሽም። ቆይ መሲ ይሄን ነገር ደግሞ ወንድምሽ ቢሰማ ይገልሻል ነው ያለቻት ማለት ነው። ይኸውልሽ እማዬ ከዚህ ህይወት ከዚህ ቤት እየኖርኩኝ ከምሰቃይ ከዚህ ቤት በወጣ ነው የሚሻለኝ እና ደግሞ ለእኔ ጥሩ የሚሆነው ከቴዲ ጋር ብኖር ነው። ቴዲ ደግሞ በጣም መልካም ሰው ነው እያለቻት ነበረ። እኔ ነግሬሻለሁኝ ከዚህ ሰው ጋር እንዳትሆኝ ማለትም በጣም መጥፎ ነገር ነው የሚገጥምሽ። አይ እማዬ እባክሽ እንዳታዝኝብኝ እያለቻት ነበረ። እንግዲህ መሲ አይን የምትላትን ነገር ብትሰማ ይመረጣል። ምክንያቱም ቴዲ የተጠቀመባት ነው እንጂ የእውነትም ወዷት አይደለም። ምክንያቱም እሱ የራሱ የሆነ ህይወት አለው። ግን መሲን አሁን ላይ መጠቀሚያ ነው ያደረጋት ማለት ነው። መረጃ እየሰበሰበባት ይገኛል። ሄለን ደግሞ እናትሽን እንድለቅልሽ እዚህ ወረቀት ላይ ፈርሚ ብላ ህጻናትን እንደምታዘዋውር አድርጋ ወረቀቱ ላይ እንድትፈርም አድርጋታለች መሲን ማለት ነው። ምክንያቱም አሁን ላይ ብትጠይቅ መሲ ናት እስር ቤት የምትገባው። ይሄ ነገር ያደረገችው ደግሞ ሄለን ናት ማለት ነው። ለቴዲ እየነገረችው ነበረ። ሄለን ደግሞ ወደ መሲ ቤት ሄዳለች፣ ወደ ቴዲ ቤት ሄዳለች። መሲ ወደ ቤተሰቦቿ ቤት ስለመጣች እንዲህ አንቺ ደግሞ እዚህ ምን ታደርጊያለሽ? ምን ልታደርጊ መጣሽ? ከውጭ መሆን አስጠላኝ። ስለዚህ ወደዚህ መምጣቱ ችግር አለ ወይ? ደግሞ ቤት ሴት ቤት ማለት ሴት የሚኖርበት ቤት መስሏል እያለችው ነበረ። ያው ሴት እንደሚኖርበት አታውቅም ማለት ነው ሄለን። ወይኔ ጉዴ በቃ አለቀልኝ። ሄለን እዚህ ቤት ከመጣች መሲ ደግሞ ትመጣለች፣ በቃ ያልቅልኛል። ስለዚህ ያለኝ አማራጭ እሷን ወደ ሆቴል እንሄድ ነው ማለት ያለብኝ ብሎ ማለት ነው ለሄለን። ለምን ወደ ሆቴል አንሄድም ከዛ እናወራለን ሲላት፣ እንዴ ለምንድን ነው የምንሄደው? እዚሁ እናወራለን። አይ እዚህ ጥሩ አይደለም፣ የሆነ ሰው ሊመጣ ይችላል ማለት የምትፈራው ሰው አለ እንዴ? ቆይ አንተ ልጅ የደበቀኝ ነገር አለ እንዴ? እንዴ አንቺ ደግሞ ምን ልደብቅሽ ይችላል? ምንም ነገር የለም። ግን ለማንኛውም እዚህ ቤት የሚመጣ ሰው ስለማይጠፋ ወደ ሆቴል እንሄድ። አይሆንም አልኩህ እኮ ምን ሰው ብዙ ሰው የምታውቅ ደግሞ አትመስልም እንዴ ነው ያለችው ማለት ነው ሄለን። ቴዲን በጣም ነው የምትንቀው። ምክንያቱም በቃ በእኔ ላይ ነው የሚኖረው ምናምን ብላ ስለምታስብ ፍቅረኛ ያለው የራሱ ህይወት ያለው አይመስላትም ማለት ነው። አሁን ድረስ እሷን እየጠበቀ ነው የሚመስላት። ግን እሱ የራሱን ህይወት ጠብቆ እንዲሁም ከሄለን ጀርባ ሌላ ተንኮል እየሰራ ይገኛል ማለት ነው። ቴዲ እንግዲህ ከቤቱ ያፈነው ወይ ደግሞ ያገተው ሰው አለ። ያገተው እንግዲህ ወይ የቤሉል አባት ነው ወይ ደግሞ አጎቱ ነው ሊሆን የሚችለው። ምክንያቱም ከዚህ በፊት የቤሉል አባት ከአንተ ጋር ነበረ
ስለዚህ አንተ ነህ ያገትከው ደግሞ የገደልከው ብሎ መረጃ እየሰበሰበበት ነበረ። ቴዲም እንግዲህ ከኔ ጋር መስራት ብታቆም ነው የሚሻለው፣ ምክንያቱም እኔ እንደምታስበው ቀላል ሰው አይደለሁም ብሎ አስፈራርቶት ነበር ማለት ነው። ቴዲ ጋር ያለው እንግዲህ ወይ አቶ ቶማስ ነው ወይ ደግሞ የቤላ አጎት ነው የታገተው ብለን እናስባለን። መሲ እንግዲህ ወደ ቴዲ ቤት ልሂድ ብላ ከኑኑ ጋር እየሄዱ ነበረ። ለቴዲ ብትደውልለት ሊያነሳላት አልቻለም። ሄለን ለምንድን ነው ስልኩን የማታነሳው? አይ አስፈላጊ ስልክ አይደለም ነው ያላት ማለት ነው። ኑኑና መሲ ደግሞ ወደ ቤት ልክ ሲደርሱ ቴዲና ሄለን ማለት ነው ተቀምጠዋል። ሄለን ፊቷን ወደ ቴዲ አዙራ ስለነበረ እነ መሲን አላየቻቸውም። ቴዲና ያያትኝ። ስለዚህ ያለው አማራጭ ሄለን አስነስቶ ወደ ክፍሉ አስገብቶ ነው የዘጋባት በሩን ማለት ነው። እና ለመሲ ደውሎ እኔ ከቤት አይደለሁም ሐኪም ቤት ነኝ፣ ስለዚህ ብሎ ከቤት እንድትሄድ ነው ያደረገው። ምክንያቱም ከሄለን ጋር ከቤት ውስጥ ስላሉ መሲ ካየቻት ሄለን ያልቅለታል ማለት ነው። መሲም እንግዲህ ምስኪን ስለተሸወደች እሺ በቃ ሂዳ እሄዳለሁ ብላ ወደ ቤቷ ከእህቷ ጋር ከኑኑ ጋር ነበር የመጡት። ተመልሰው ሲሄዱ ሄለን ወጥታ ማለት ነው እንዴት እንደዚህ ታስደነግጠኛለህ? ቆይ በዚህ ልክ የደነገጥከው ማን መጥቶ ነው? ቆይ አንተ የደበቅከኝ ነገር አለ እንዴ ስትለው፣ አረ ምንም አልደበቅሽም፣ ምን ታካብጃለሽ? ከፈለግሽ እዚህ ቤት መኖር ትችያለሽ። አረ እባክህ እንደውም እኔ ከዚህ ቤት መምጣት ለአንተ ክብር ነው። እንዲገው የስንት ዓመት ካሳ እንደሆነ አርጋ አስበው። ሲጀመር እኔ እዚህ ቤት መምጣት አልነበረብኝም በማለት ነው እንግዲህ ለቴዲ የመለሰችለት ማለት ነው። መሲም እንግዲህ ቴዲ ያላት ነገር እውነት መስሏት ከኑኑ ጋር ወደ ቤት ተመልሰዋል ማለት ነው። መኳንንት ደግሞ ማለትም ቤሉል ካመጣች ፍቅር ይዞታል ማለት ነው። ልክ እሷ እናስ ያንተ ልጅ ቅድም የመጣችው ጓደኛ ያስቀየመች እንዴ ስትለዋት፣ ችግር የለውም ምን እንዳለችኝ ራሱ አልሰማኋትም። እና ታዲያ ለምንድን ነው ቀጥ ብላ ማታየኝ ስትለው፣ አዳይቻለሁ ችግር የለውም እያለ እያሽኮረመመ ነበር ማለት ነው መኳንንት። በስተ መጨረሻ እንግዲህ ቆጣ ቆጣ የሚለው ሰው እንደዛ ኮስታራና ቁጡ የነበረ ሰው ፍቅር ሲይዘው እንደዛ ሲቅለሰለስ በጣም ነው ያሳቀኝ። እሷን ቀና ብሎ ማየት አልቻለም ማለት ነው። እሺ በቃ ካላየኝማ ይሄ እያየኝ ካላወራ እሄዳለሁ ስትለው፣ ኧረ ችግር የለም ቆይ አይሻለሁ ብላት፣ አይ ቀልደኛ ነው ብላ ነው እሷ ትታው የሄደችው። እሷ ሲጀመር ቤሉል ነው የምትወደው፣ ቤሉል ደግሞ ኑኑ ነው የሚወደው። ያው እንግዲህ የተገላቢጦች ነው ነገራቸው ሁሉ ማለት ነው። እሷ ቤሉልን ለመጠበቅ ወደ ሳሎኑ ሄዳ ነበር። መጀመሪያ አዶኒ መጥቶ ነበር ያገኘት። ቆይ አንቺ ማን ነሽ? እዚህ ቤት ምን ልታደርጊ ነው የመጣሽው? ምክንያቱም እዚህ ቤት የሚመጡ ሰዎች ሁሉ የሆነ ነገር ፈልገው ነው። አንተ የሆነ ነገር ፈልገህ ነው እዚህ ቤት የመጣው ማለት ነው። ምን ማለት ነው ደግሞ እሱ? አንተ ቆይ ታስታውሳለህ? እንዴ ግን እኮ ማለት ማስታወስ እንደማችል ነበር የማውቀው። ለነገሩ ስራ ነገር ሁሉ እብድ ነው ብላ መስታው የሄደችው ማለት ነው። እሺ እናያለን እያለ ነበር አዶኒ። አዶኒ እንግዲህ በጣም ጠንቃቃና አስተዋይ ጎበዝ ልጅ ነው ማለት ነው። ሄለንን በድብቅ እያገኘ ማለት እየተከታተለ ወንጀሏን ለማውጣት የሚሞክር ነው። ቤሉል ግን በጣም ስሜታዊ ነው። ሄለን በግልጫ አግኝቷትኝ እንዴ አንቺ ሲጀመር ከኔ ብትፈሪ ነው የሚሻልሽ፣ እና ደግሞ ኤድሽ ውበቴ እንዳልሆነች ካወኩኝ አለቅሽም፣ ፍርድ ቤት ነው የምገትርሽ። ብታይ በፊት እኮ ኤድሽ እንደቴ ነበር ማየት፣ አሁን ግን ጭካኔ ከአንቺ ነው የተማረችው፣ ልክ እንዳንቺ ነው የሆነችው። ስለዚህ አስመልምረት ኤድሽን ትክክለኛ ቴክ ካልሆነች አንቺም ሆነች በአባቴም ሆነ በእኔ ልትጠቀም አንፈልግም። ስለዚህ እስር ቤት ነው የምንገትልሽ እያላት ነበር ቤሉል። ሄለንም እንግዲህ እንዴ ቤሉል ምን ሆነ አንተ ተረጋጋ እንጂ ሲጀመር ኤልሹ እህትህ ናት እስኮ እሱ እናያለን ካየን በኋላ ታወሪያለሽ ብሎ ነው ትቷት ሄደው ማለት ነው። እሷም በጣም ነው የተናደደችው። መሬቱም ሰማዩም እየዞረባት ነበር ማለት ነው ባለችበት። አሁን ላይ የሄለን ወንጀሏ ሁሉ ቢጋለጥ ጥሩ ይመስለኛል። ምክንያቱም ቤቱን በሷ ስም ለማድረግ እየጣረች ነው የምትገኘው። እነ መሲም ከጎዳና እንዲወጡ ቤሉል ቤት እንዳይከራይላቸው ነው የምትፈልገው ማለት ነው። በዚህ ልክ ለምን ክፉ እንደምትሆን እንግዲህ የሄለን ተንኮላል። መኳንንት ግን በስተ መጨረሻ ሌላ ውሳኔ ወስኗል ማለት ነው። በቃ እኛ እንግዲህ በኋላ ከዚህ ቤት መውጣት አለብን። ከዚህ በፊት እህቴ ኑኑ የታገተችው ምንም ነገር አጥፍታ አይደለም። አሁን ደግሞ እማዬ ታግታ ነበር። የመሲ ሽምግልናም ተበላሸ። ግን እኛም ምንም አጥፍተን አይደለም። ስለዚህ ከዚህ ቤት መውጣት አለብን፣ ራሳችንን ችለን ከዚህ ቤት መውጣት አለብን ብሎ ይህን ውሳኔ ሲያቀርብ ማለት ነው። መሲ እንዲሁም ወንድሜ የሰው ሀሳብ እኮ ልክ ነው፣ ግን እንደዚህ በችኮላ የሚሆን ነገር የለም።
ወጥተን የት እንሄዳለን በማለት ነበር መሲ የመለሰችለት ለመኳንንት። አይ እኔ ድንገት ያሰብኩት ነገር አይደለም፣ ይህን ነገር ካሰብኩበት በጣም ቆይቻለሁ እና ለምንድን ነው ዝም ያልሽው? በሀሳባችን አልተስማማሽም እንዴ ሲላት ነው እንግዲህ በውስጧ ወይኔ በቃ ከእንግዲህ በኋላ ከቤሉል ልለይ ነው እና ደግሞ ከቤሉል ከመለየቴ በፊት ከቤሉል ጋር መታረቅ አለብኝ። ለነገሩ እሱ እኔን አሁን እንዲታረቀኝ እንኳን ቀጥ ብሎ ራሱ አያየኝም እያለች ነበረ ነው። አይ ችግር የለውም ወንድሜ ተስማምቻለሁ ነው ያለችው። ምክንያቱም ምንም አማራጭ የላትም። አልተስማማም ብትልም መኳንንት እንደሚታወቀው በጣም ኃይለኛና ቁጡ ስለሆነ እንደሚቆጣት ታውቃለች ማለት ነው። መሲም በሀሳቡ ተስማምታለች። ምክንያቱም ምንም ማድረግ አይችልም። መሲ ራሱ ቴዲ ጋር መኖር የፈለገችው ከዛ ቤት ለመውጣት ብላ ነው እንጂ እውነትም ከቴዲ ጋር መኖር ፈልጋ አይደለም ማለት ነው። በስተ መጨረሻ እንግዲህ የመሲ ልብ ይሰበራል። ምክንያቱም ቴዲ ሊጠቀምባት ነው እንጂ እውነትም ወዷት እና ፍቅሯት አይደለም። እሱ የራሱ የሆነ ህይወት ያለው ሰው ነው። መሲ እንግዲህ ተሸውዳለች ማለት ነው በስተ መጨረሻ። ውዶች እንግዲህ በክፍል 77 ይመስል በክፍል 78 እስከምንገናኝ ቸር ሰንብቱ።